ሰላም ውድ ቤተሰቦቼ ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። አብዛኞቻችሁ ሰብስክራይብ ሳታደርጉ ያያችሁ ስለሆነ ስራዎቻችን ወደ ብዙ ሰዎች እየደረሱ አይደሉም። ስለዚህ ሰብስክራይብ በማድረግና ሊሰራላችሁ የምትፈልጉትን ፊልም በቴሌግራም ቻናላችን ጻፉልን። እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮውን ከተመቻችሁም ደግሞ ላይክ መጫን እንዳዘነጉ። የዛሬው ታሪካችን የሚጀምረው የሁላችንም ጀግና በሆነው ሲዶ ነው። በባቡር ውስጥ ሆኖ በጣም አደገኛ ፈተና እንዳለ ያውቃል። እሱ በጣም ጎበዝ የፓርኩር ተጫዋች ስለሆነ አንዳንድ አደገኛ እንቅስቃሴዎችን ያደርጋል። ይህም በባቡር ውስጥ ያሉትን ሰዎችና ጓደኞቹን ያስደንቃቸዋል። መቅረጽም ይጀምራሉ። ነገር ግን በሚያሳዝን ሁኔታ ይህ ለፖሊሶች አልተመቻቸውም። ሊያስሩትም ይመጣሉ። ግን ጓደኛችን ራሱን በቀላሉ አያስተናግድም ነበር። እናም ከባቡሩ ላይ ይዘላል። ከዚህ በኋላ ወደ ሰፈሩ ይመለሳል። ይህ ደግሞ አባቱ ዲከስት ነው። በልጁ ሰነፍ መሆን በጣም አዝኗል። የእሱ እድሜ ላይ ያሉ ልጆች ብዙ ነገሮችን ሲያሳኩ፣ እሱ ግን ስራ ፈቶ ምንም አያደርግም ነበር። ደግሞም የዚህ ጨዋታ መጨረሻ ሞት እንደሚሆን ይነግረዋል። ነገር ግን ጓደኛችን አንድ ቀን ታዋቂ እንደሚሆንና ከዚህ የተሻለ ህይወት ስለሚኖረው በጨዋታ ላይ ጽኑ ነው። አባቱ በንዴት እጁን ይዞ ወደ ክፍሉ ይወስደዋል። የወንድሙን ገንዘብም አውጥቶ በፊቱ ላይ ይጥልለታል። የምትፈልገውን ገንዘብ ውሰድ፣ ነገር ግን የወንድምህን ስህተት እንዳትደግም። እሱ ይህንን ገንዘብ ይፈልግ ስለነበር፣ ነገር ግን መጨረሻ አያምርም ነበር ይለዋል። በዚያን ጊዜ ሲዶ አዝኖ ብስክሌቱን ይዞ እየተከፋ ይሄዳል። የዚህን ጨዋታ ያስተማረውና ከሱ የሚበልጠውን የወንድሙን የኒሃልን ትዝታዎች ያስታውሳል። ምክንያቱም እሱ በጨዋታው በጣም ጎበዝ ነበር። ሁለቱም በተመሳሳይ ጊዜ ጓደኛ ማቾችና ወንድማማቾች ነበሩ። ኒሃል ሁልጊዜ ሲዶን ያስተምረው ነበር፣ ምክንያቱም ከሱ የበለጠ ጠንካራ ስለነበር ነው። ቤተሰቡም እስከዚህ ድረስ በደስታ ይኖር ነበር። ማንም ያዘነ አልነበረም። ነገር ግን የኒሃል ህልም አልሜዳን ወደሚባል አካባቢ መሄድ ነበር። ይህ ቦታ በእነሱ ጨዋታ ላይ የተካነ ነው፣ ግን ሰፋ ባለመልኩ ማለት ነው። ለዚህ ነው ቪዲዮዎቹን በድረገጾቻቸው ላይ የለቀቁት። የፍቃድ ምላሽ እስኪመጣለት ድረስ። በመጨረሻም ህልሙ ተሳካና ራሱን ለማረጋገጥ ወደዚያ ይሄዳል። ነገር ግን በሚያሳዝን ሁኔታ ሄዶ አልተመለሰም። እኛ ግን ወደ አሁኑ ጊዜ እንመለስና በተጫዋቾች መካከል ውድድር ወደሚያደርገው ሜዳን እንሂድ። ዴቭ የቦታው ሁሉ ስራ አስኪያጅ ነው። ጨዋታቸውን የሚጫወቱ ሰዎችን ቪዲዮ ይከታተላል። እሱም ማናቸውንም ውድቅ ማድረግ ወይም መቀበል ይችላል። አይኑ የሲዶ ቪዲዮ ላይ እስኪያርፍና ከነሱ ጋር ሊመርጠው እስኪወስን ድረስ ማለት ነው። ከዚያ በኋላ ከሱ ቡድን ውስጥ አብሮት የነበረ ሰው ትንሽ ትምህርት ሊሰጠውና ሊቀጣው ይፈልጋል። ስለዚህ ሁለቱም አብረው ይጫወታሉ፣ በገመድም ላይ ይራመዳሉ። ነገር ግን ዴቭ በዚህ ጨዋታ ላይ በጣም ጠንካራ እንደሆነ ያስታውቃል። በመጨረሻም ይገለዋል፣ ምክንያቱም ሚስጥራቸውን ለፖሊስ ሊያስተላልፍ ስለፈለገ ነበር። ይህቺ ደግሞ ከኢንተርፖል ጋር የምትሰራው ፓትሪሺያ ናት። ስራ አስኪያጁ ስላያቸው መሞቱን ያሳውቃታል። እሷም ዴቭ በሁሉም ነገር ተጠያቂ እንደሆነ ታውቃለች። ለሀገር በጣም ጎጂ የሆነ ነገር ለማድረግ ይጠቀምበታል። እሷም ልትደርስበት ትቃረባለች። እሱ ግን ምን እንደምናደርግ ለማወቅ መጀመሪያ ከኢንተርፖል ፍቃድ እስከወስድ ጠብቂ ይላታል። በሌላ በኩል ሲዶ የወደፊት ህይወቱ ግልጽ ባለመሆኑ ተከፍቶ ተቀምጧል። ነገር ግን እድሉ በወርቅ ሰሃን ይቀርብለታል። ምክንያቱም የሽማግሌ ሜዳን እንደላከውና በውድድራቸው ላይ እንዲሳተፍ እንደሚፈልግ ሊነግረው መጥቷልና። የማንኛውም የፓርኩር ተጫዋች ህልም ስለሆነም ወዲያውኑ ይስማማል። ራሱን ማረጋገጥና ወንድሙ ያላደረገውን ማድረግም ይፈልጋል። ወደ ቤት የደረሰው ዴቭም ህገወጥ ነገሮችን እያሻገረ ይገኛል። እቃዎቹን ለማስተላለፍ ብቻ የዚህን ሜዳን ስም ይጠቀማል። ሲዶ በሚያሳዝን ሁኔታ ከሽማግሌው ጋር ሄዷል። አሁን ደግሞ ከሌሎች ተጫዋቾች ጋር በጥልቅ መርከብ ላይ ሆነው ወደ ፖላንድ እየተጓዙ ነው። እሱም በወንድሙ ይኮራል። እሱም ማሳካት ያልቻለውን ህልም እንዲያሳካም ያበረታቱታል። እሱ ማሳካት ያልቻለውን ህልም እንዲያሳካ ማንም የማያውቀው ሩቅ ቦታም ይደርሳሉ። በዚህ ጊዜ ከተለያዩ ሀገራት የመጡ ብዙ ተጫዋቾች አሉ። ዴቭ ይገለጥላቸዋል። የዚህ ቦታ መሪ እሱ እንደሆነና እያንዳንዱ ውድድሩ በሚካሄድበት ጊዜ ሁሉ የሚኖሩበት ክፍል እንደሚሰጣቸው ያሳውቃቸዋል። እንዲሁም ከውጭ ዓለም ጋር ምንም አይነት ግንኙነት እንዳይኖር ስልኮቻቸውን ይቀበሏቸዋል። ቦታቸውን ማወቅ የምትችል ሰዓትም ያስረክቧቸዋል። ማንም እንዳያመልጥ ለማድረግ ነበር ይህን ያሰቡት፣ ምክንያቱም ይህ ተራ ውድድር አልነበረም። እነዚህ ተወዳዳሪዎች በጨዋታ ውስጥ ካሉ በጣም ጠንካራ ሰዎች መካከል ናቸው። ለዚህ ነው በመጀመሪያ ደረጃ የሚያሸንፈው ብዙ ሚሊዮኖችን የሚያገኘው።
ይህም ሁሉም አንደኛ ለመውጣት እንዲበረታታ ያደርገዋል። ዴቭ ነገሩን የበለጠ ለማሞቅ አንደኛ የወጣውና ሁሉንም ውድድሮች ያሸነፈው እሱን የማግኘት እድል እንደሚኖረው ያሳውቃቸዋል። በዚያን ጊዜ ካሸነፈ እሱ የሜዳን ጀግና ይሆናል። መጀመሪያና መጨረሻ የሌለው ገንዘብ ያገኛል። ነገር ግን ከተሸነፈ ምንም ብር አያገኝም። በውድድሩ ላይ እንደተሳተፈ እንኳንም አይቆጠርም። ይህ ሁሉ በሀብታም ሰዎች ይቀረጻል። እነሱም በተወዳዳሪዎቹ ላይ ውርርድ የሚያስቀምጡ ሰዎች ናቸው። በዚህም የጨዋታ ልክ እንደ ሞት ውድድር እንደሆነ እንረዳለን። የሚያሸንፈው ብቻ ነው በህይወት የሚኖረው። ፓትሪሺያ ሜዳን አዲስ ተጫዋቾችን ይዞ እንዲመጣና ውድድር እንደሚያደርጉ ታውቃለች። ሲዶ መሳተፉንም ታስተውላለች። ታሪኩ እንደሚናገረው ወንድሙ አንድ ጊዜ ወደዚያ ሄዶ አልተመለሰም። ለዚህ ነው ራሱን ለማረጋገጥ ወደዚያ ሄደው። በዚያን ጊዜ ዴቭና የተቀሩትን የቡድን አባላት ለመጣል እሱን ለመጠቀምም ተወስናለች። ዴቭ ትልቅ ግብዣ አዘጋጅቶ በውድድሮቹ ላይ የሚወራረዱትን ሰዎች እንደጠራም እናገኛለን። ይህ ብቻ አይደለም፣ በዓለም ላይ እጅግ አደገኛ የሆነውን ቁስ ማለትም ፕላቶኒየምን ያሳያቸዋል። በእሱ አማካኝነት ማንኛውም ሰው የኒኩሌር ቦምብ መስራት እንደሚችል ይናገራል። ለዚህ ነው ዴቭ በሜዳን ስም ስር ምን አይነት ህገወጥ ስራ እንደሚሰራ የምንረዳው። ሲዶ ከውጭ ሆኖ ከውድድሩ አስተዳዳሪዎች አንዷን ያውቃታል። ስለ ቤተሰቡ ሁኔታ ለማወቅ ከሷ ስልክ ይቀበላል። ራሱን ለማረጋገጥና ወንድሙ ያላደረገውን ለማድረግ ወደ ሜዳን እንደመጣ ለቤተሰብ ይነግራቸዋል። አብሮት ካሉት ተጫዋቾች ጋርም ይተዋወቃል። ከነሱ መካከል ግብፃዊው ማርቲን ይገኝበታል። ይህቺ ደግሞ ከአስተዳዳሪዎቹ አንዷ የሆነችው አሊያ ናት። ነገር ግን ሲዶ ገና እንዳያት በመጀመሪያ እይታ ይወዳታል። በጨዋታው ላይ ሊፈትናትም ይሄዳል። ሊያሸንፋትም ይችላል። ሊተዋወቃትም ለመቅረብ ይሞክራል። እሷም በውድድሩ ላይ ስንገናኝ እንተዋወቃለን ትለዋለች። ምክንያቱም እሷ ከአስተዳዳሪዎቹ አንዷ ናትና። በማግስቱ ሁሉም ተጫዋቾች ወደ ውድድራቸው ለመሄድ ይዘጋጃሉ። አንዳንዶቹ ፈርተዋል፣ ሌሎቹ ደግሞ ተነሳስተዋል። ሁሉም ነገር ወደሚቀረጽበት ሩቅ ቦታ እስኪደርሱ ድረስ የሲዶ ጓደኞች ከመኪናው ሲወርድ ያዩታል። ውድድሩ በጣም ፈጣን ሩጫ ይሆናል። ተጫዋቹ ባንዲራው ጋር ደርሶ መንካት አለበት። ነገር ግን 16 ባንዲራዎች ብቻ ናቸው ያሉት። የተወዳዳሪዎቹ ቁጥር ደግሞ 32 ነው። ይህም ማለት ግማሾቹ በመጀመሪያ ውድድራቸው ይሸነፋሉ ማለት ነው። በሌላ በኩል ፓትሪሺያ በጣም ፈጣን መኪናዎች የሚገቡበትን ውድድር ትከታተላለች። ተወዳዳሪዎቹ መድረስ አለባቸው። እያንዳንዶቹ ሰዎች ባንዲራዎቹ ያሉባትን ትልቅ የጭነት መኪና ለመከተል ወደ አንዱ መኪና ይዘላሉ። ከመጀመሪያው ጀምሮ ውድድሩ የጋለና በፈተና የተሞላ ነው። ምክንያቱም ከመኪናው ላይ የሚወድቅ በሚያሳዝን ሁኔታ ይሞታል። የመጀመሪያው ሰው ውድድሩንና መላውን ዓለም ተሰናብቶም እናያለን። የሚገርመው ሲዶ እንኳን በወጥመድ ውስጥ ይወድቃል። ነገር ግን እሱ ጽናት አለው። እንዳሰበው ሰንሰለቱን ወደ ሌላ መኪና ይወረውራል። በብልሃቱም ሊጠናቀቅ ወደቀረበው ውድድር እንደገና ለመመለስ ችሏል። ምክንያቱም ሰዎቹ ባንዲራዎቹ ጋር መድረስ ችለዋል። እያንዳንዱም የራሱን ባንዲራ አውርዷል። አሁን 3 ብቻ ነው የቀረው። ከጭነት መኪናው ጀርባ የሚመጡት ደግሞ 7 ናቸው። አሁን 2 ብቻ ነው የቀረው። ምክንያቱም ይህች ልጅ አንዱን መውሰድ ችላለች። ውድድሩ ለሲዶ አስቸጋሪ ይሆናል። ምክንያቱም ከነዚህ ባንዲራዎች አንዱን መውሰድ አለበት። ሁለቱ ሰዎች ወደ አንዱ ባንዲራ እየሮጡ አንዱ ሊወስደው እስኪችል ድረስ። በዚያም የመጨረሻው ባንዲራ በሲዶና በዚህ ሰውዬ መካከል ይከፈላል። ስለዚህ ሰውየው ወደ እሱ ይሮጣል። ነገር ግን ሲዶ በአንድ እብድ እንቅስቃሴ ቀድሞት ሊይዘው ይችላል። ይህም ሁሉንም ሰው ያስደስታል። ምክንያቱም ሲዶ በጣም የጋለ ትዕይንት አቅርቧል። ሰዎቹ አይናቸው ሁሉ ሲዶ ላይ ሆኗል። ሌላው ቀርቶ እሱን እንዴት ሄዳ እንደምታገኘው የምታስበው ፓትሪሺያ ጭምር። ማታ ላይ ወደሚቀመጥበት ቦታ ይመለሳል። በውድድሩ ላይ የሞቱትን ሰዎች ያያል። በዚያን ጊዜ ወንድሙን ያስታውሳል። ምክንያቱም እሱ በእርግጠኝነት ከነሱ አንዱ ነበርና። በሱ ላይ ማልቀሱን ይቀጥላል። ዴቭ ላሸነፉት ተወዳዳሪዎች ድግስ ያዘጋጃል። ነገር ግን ሲዶ ማክበር አልፈለገም። አሊያን ከወጣቶች ጋር ሆኖ ያያታል። በሷ ላይም ስለሚቀና ይናደዳል። እሷም ህንዳዊ መሆኑንና ይህ ነገር ከሱ ጋር እንደማይሰራ ትነግረዋለች። በሷ ላይ እንዲህ የቀና የመጀመሪያው ሰው በመሆኑም ወደ እሱ ትቀርባለች። እሷም ከሜዳን አስተዳዳሪዎች አንዷ በመሆኗ ካሉበት መደበቂያ ቦታ ወደ ውጭ ይዛው ለመውጣት ትወስናለች። በከተማው ከሚገኝ አንድ ሆቴል ውስጥ አብረው የሚያምር ምሽት ያሳልፋሉ። ዓለም ሁሉም ውብ ትሆንላቸዋለች። ፓትሪሺያ ልታገኘው ስትመጣ እስኪያይ ድረስ ማለት ነው።
በትልቅ ሴራ ውስጥ እንዳለና ዴቭ እሱንና መሰሎቹን ወደ ሀገር ውስጥ የሚያስገባውን ግዙፍ ጭነት ለመሸፈን እየተጠቀመባቸው እንደሆነ ታሳውቃለች። መጀመሪያ ላይ እሱ እውነቱን ለመናገር ለመጫወት በመምጣቱ ከሷ ጋር ለመተባበር እምቢ ይላል። እሷም ህገወጥ አሻጋሪ በመሆኑና ምንም አይነት ሰነድ ስለሌለው ከህይወት ይልቅ እስር ቤት እንደሚገባም ታስረዳዋለች። እሱም እሺ ከኔ ምን ትፈልጊያለሽ ይላታል። ሁሉንም ንግግሩን እንዲሰሙና ጭነቱ መቼ እንደሚረከብ ማወቅ እንዲችሉ ይህንን የስለላ መሳሪያ ከዴቭ ጋር እንዲያያዘው ትነግረዋለች። በማግስቱ ጠዋት እንደገና ወደ ሜዳን ይመለሳል። ነገር ግን በዚያን ጊዜ የዴቭ ረዳት የሆነው ጃክ እንደደረሰበት ሲከታተለው እንደነበርና ከፖሊስ ጋር እንደሚተባበር ማወቁን ይመለከታል። እሱም ስህተት ተረድተሃል ይለዋል። ገና ሊያስረዳው ሲል ሊመታው እንደሚፈልግ ያያል። ስለዚህ ከነሱ ለማምለጥ እንቅስቃሴዎቹን ማድረግ ይጀምራል። በእነዚህ እንቅስቃሴዎች ውስጥም እብድ ይመስላል፣ በእርግጥም እስኪያመልጥ ድረስ። ነገር ግን ጃክ እንደገና እንደደረሰበት ያያል። መምታትም ይጀምራል። እሱ በባዶዎች መጫወት የማይችል ይመስላል። ይልቁንም ይመታል። ዴቭ እስኪያያቸው ድረስ እሱን የጀመረው ይለዋል። ያነሳሳውና ለምን ከፖሊስ ጋር እንደተገናኘ ማወቅ ይፈልጋል። እሱም ማይክሮፎኑን ያስረክበዋል። በሌላ በኩል ፓትሪሺያ በስራዋ በመውደቋና ሲዶ በመታወቁ ትበሳጫለች። ከዚያ በኋላ ጃክ የፕላቶኒየም ጭነት ይዞ ወደ ሌሎች ሰዎች ሲያስተላልፍ እንመለከታለን። ነገር ግን ፓትሪሺያ ልደርስበት ችላለች። በመካከላቸውም የተኩስ ልውውጥ ይጀምራል። ነገር ግን ጭነቱን የያዘችው የጭነት መኪና ማምለጥ ትችላለች። ጃክ ሊያመልጥ ነበር፣ ነገር ግን በመጨረሻው ሰዓት ልትይዘው ቻለች። ፓትሪሺያ የጃክን እንቅስቃሴ ሁሉ ታውቅ ነበር፣ ምክንያቱም ለሲዶ 2 ቺፖችን ሰጥታው ነበር። የመጀመሪያው ለዴቭ አስረክቦ በሱ ወገን እንደሆነ አስመስሏል። ሁለተኛውን ደግሞ ከጃክ ጋር ሲጣላ አልብሶት ነበር። ለዚህ ነው ፓትሪሺያ ቦታውን ያወቀችው። ከዚህ ፕላቶኒየም ጋር ማን ግንኙነት እንዳለው ማወቅ ትፈልጋለች። ነገር ግን እሱ ለመናገር እምቢ ይላል። በሌላ በኩል ዴቭ የሆነውን ነገር ያውቃል። ስለዚህ ምን እንደሚያደርግ እስካይ ድረስ ውድድሩን አሁን ላይ ያቆማል። ሲዶን ያመጣውና ነገሩ ሊታወቅ እንደሆነና ዴቭ ሊገለው ስለሚችል ከዚህ ሊታደገው እንደሚገባ ለፓትሪሺያ እንዲነግራት ያደርገዋል። እሷም ልታገኘው ትስማማለች። እዚህም በሁለቱም በኩል እንደሚጫወት እንረዳለን። እስካሁን ድረስ ከማን ጋር እንደሆነ ማንም አያውቅም። ጭነቱ ያለበትን ቦታ ሊያሳውቃት ፓትሪሺያን ለማግኘት ብቻውን ቦታው ላይ ይደርሳል። ነገር ግን በተመሳሳይ ጊዜ የዴቭ ሰዎች እንደደረሱና ማንም ለማታለል ካሰበ ወዲያውኑ እንዲሞት በዙሪያቸው ባለው ቦታ ላይ ቦምቦችን እንደሚያስቀምጡም እናገኛለን። በፖሊስና በዴቭ ሰዎች መካከል የተኩስ ልውውጥ ይጀምራል። ሲዶ እንኳን ከማን ጋር መቆም እንዳለበት አያውቅም። በፊቱ የመጣውን ማንኛውም ሰው ይመታል። የፖሊስ አባል ይሁን ወይንም የዴቭ ሰው ጭምር፣ ዋናው ነገር በሰላም መውጣት ይፈልጋል። ዴቭ ደርሶ ይገባል፣ ጠባቂዎቹንም ይመታል። እናም የሳጥኑን ሚስጥራዊ ቃል ስለሚያውቅና ጭነቱን ማድረስ የሚችለው እሱ በመሆኑ ጓደኛውን ጃክን ለማስወጣት ይሄዳል። ፓትሪሺያ በውጭ ሆና ዴቭ ቦታውን በሙሉ በቦምብ እንዳጠመደችው ታስተውላለች። ሲወጣ ስታየው የርቀት መቆጣጠሪያውን ከሱ ለመቀማት ወደ እሱ ትሮጣለች። ማንም ለመንቀሳቀስ ካሰበ ቦታውን ሁሉ እንደምታፈነዳው ትዝታለች። ነገር ግን ሲዶ ከጀርባዋ ይመጣና መሳሪያውን ከሷ ይቀማታል። ይህ ሁሉ ለዴቭ ያለውን ታማኝነት ለማረጋገጥ ብቻ ነው። ምክንያቱም ሜዳን የእሱ መሰል ተሰጥኦዎችን የሚያገኝ መስሎት ነበርና። ፓትሪሺያም ንቃ እንጂ ይህ እያታለለህ ነው፣ ወንድምንም የገደለው እኮ እሱ ነው፣ የአንተ መጨረሻ ልክ እንደሱ ነው የሚሆነው ትለዋለች። ዴቭ ያስቆጣዋል። ከእውነት ማምለጫ ስለሌለ የወንድሙን ሕይወት ያጠፋው በእርግጥ እሱ እንደሆነ ያሳውቀዋል። ሌላ ነገር ለማድረግ ካሰበም እሱንም ጭምር እንደሚያጠፋው ይነግረዋል። ስለዚህ ሲዶ ሁሉንም ለማጥፋት ይወስናል። ቦታውንም ካለው ነገር ጋር ያፈነደዋል። ነገር ግን ዴቭ ከሰዎቹ ጋር ማምለጥ ይችላል። ፓትሪሺያ ከፖሊስ አባላት ጋር ትርቃለች። ሲዶ ከወንድሙ ገዳዮች ጎን ቆሞ ነበርና ደንግጦ ይቆማል። ኒሃል በሜዳን ያሉትን ውድድሮች በሙሉ ማለፍ ከቻለ በኋላ እንዴት እንደሞተ ለማወቅ ወደ 4 ዓመታት ገደማ ወደ ኋላ እንመለሳለን። ከዴቭ ጋር ወደ መጨረሻ ውድድር ደርሶ ነበር። ይህ በመካከላቸው ያለው በጣም አስቸጋሪው ፍልሚያ ነው። ውድድሩ ብስክሌቱን ለመያዝ በሱም ወደ መሬት ወርዶ ባንዲራው ጋር ለመድረስ ከአውሮፕላን መዝለል ነው። ሁለቱም እንደዘለሉ እናያለን። ዴቭ ብስክሌቱን መያዝ ይችላል። ፓራሹቱንም ከፍቶ በተለመደው ሁኔታ ወደ መሬት ይወርዳል።
በጭንቅ ብስክሌቱ ላይ ከደረሰና ፓራሹቱም እንደማይሰራ በሰው እጅም እንደተቆረጠ ካወቀው በተቃራኒ። ለዚህ ነው ወደ አንድ ረጅም ህንጻ የሚገባውና በሚያሳዝን ሁኔታ የሚሞተው። ይህም ወንድሙ በአሁኑ ጊዜያችን ያየውና በዴቭ ክህደት ምክንያት ወንድሙ እንዴት እንደሞተ ያወቀበት ነው። ምክንያቱም የሚያሸንፈው የሜዳን ጀግና ስለሚሆን እነሱም ከዴቭ ውጪ ማንም የሜዳን ጀግና እንዲሆን አይፈልጉም። በስልጣኑ ይህንን የሚፈልገውን ነገር ሁሉ ያሻግራልና። በሌላ በኩል ፓትሪሺያ በመጨረሻው ስራ በተፈጠረው ነገር ምክንያት ከስራዋ ትሰናበታለች። ሲዶ የወደዳትን አሊያን ያናግራታል። ነገር ግን እሷ ከዴቭና ከሰዎቹ ጋር በመቆሟና በመክዳቷ ከዳተኛ ሆና ትወጣለች። ለዚህ ነው ሰዎቹን ሁሉ መጥፎ አድርጎ የሚያያቸው። በፊቱ ይቆማል፣ መብቱን እንዲመልስና እንዲሁም ማሳካት ያልቻለውን ህልሙን እንዲያሳካ። አሁን ከሱ ውጪ ማንም ወደሌላቸው ወደ አባቱና እናቱ እንዲመለስ ያበረታተዋል። ስለዚህ ወደ ፓትሪሺያ ይሄዳል። ለምን ወንድሙን እንደገደሉት ማወቅም ይፈልጋል። እሷም ዴቭ በተከለከሉ ቁሶች ስለሚነግድና ይህንን የሚመራው ማርክ የተባለ የዴቭ ስራ አስኪያጅ የሆነ ሰው መሆኑን ትነግረዋለች። ወደ እሱም መድረስ እንዲችሉ ዴቭ ወደሚገኝበት ሜዳን እንደገና መመለስ አለበት። እሱም ለተወዳዳሪዎቹ የውድድሩን 2ኛ ደረጃ ያሳውቃቸዋል። ይህም በመካከላቸው በሚደረገው ውድድር ውሾች ይለቁባቸዋል። እያንዳንዱ 2 ሰዎች አብረው ይሆናሉ። ከሌሎቹ ሰዎች በፊት ባንዲራዎቹ ጋር መድረስ መቻል አለባቸው። በእያንዳንዱ ጊዜ ውድድሩ ከበፊቱ የበለጠ አስቸጋሪ እየሆነ ይሄዳል። ደግሞም ሲዶ በዚህ ውድድር ላይ አልተሳተፈም። የውድድሩ ግማሽ በእሱ ላይ እንደነበርና ሰዎችም ውድድራቸውን መሰረዝ እንደጀመሩ እናያለን። ነገር ግን አስገራሚው ነገር እንደገና መመለሱ ነው። ሁሉም እንደሚያሸንፍ እርግጠኛ ነው። እሱም ወደ መጨረሻ ውድድር ለመድረስ ተመልሷል። በዚያን ጊዜ የወንድሙን መብት ይመልሳል። በፊቱ ለመቆምም ይሄዳል። ለማሸነፍ ብቻ እንደተመለሰና ሌላ ምንም ነገር እንደማይፈልግም ያሳውቀዋል። ነገር ግን ዴቭ እምቢ ይላል። እንዲሳተፍ አይፈልግም፣ ምክንያቱም በእርግጠኝነት ያልተጠበቀ ነገር ያደርጋልና። ነገር ግን ማርክ ጣልቃ ይገባና ከሱ በስተጀርባ ብዙ ገንዘብ ስለሚያገኝ እንዲሳተፍ ያዛል። ዴቭ በእጅጉ ይናደዳል። በዚህ ደረጃ የእሱ አጋር እንዲሆን አንድ ሰው ከሲዶ ጋር መስማማት እንዳለበት ለሰዎቹ ይናገራል። ከዳተኛ በመሆኑ በእርግጠኝነት ማንም አይቀበለውም። ነገር ግን አሊያ እኔ ይቀበላለሁ ትለዋለች። በዚያን ጊዜ ጓደኛችን በእውነት እንደምትወደው ያውቃል። ዴቭን ስለ ፍቅረኛውና ስለ ሞተው ወንድሙ እንደሚያሸንፍ ይፈታተነዋል። ውድድሩም ይጀምራል። ውሾቹ ከተጫዋቾቹ በስተጀርባ ይወጣሉ። ሁሉም መሮጥ ይጀምራሉ። ውሾቹ በጣም ጨካኞች እንደሆኑም ታስተውላለች። ምክንያቱም አንድን ሰው እንደያዙ ወዲያውኑ ያጠፉታል። አንድ ውሻ አሊያን ሊይዛት ነበር። ነገር ግን ሲዶ ራሱን ለመሰዋት ይወስናል። ሊያጠፋውም ነበር። ነገር ግን ጓደኛችን በብልሃቱ ከሱ ሊያመልጥ ይችላል። ቀዩን ባንዲራ ከፊት ለፊቱ ያገኘዋል። ነገር ግን አንደኛ የሚያደርገው ነጩን ባንዲራ ስለሚፈልግ ሊይዘው አልፈለገም። ነገር ግን የሲዶ አይን በነጩ ባንዲራ ላይ ነበር ያለው። ውሾቹ እሱንና ፍቅረኛውን እየተከተሏቸው እንደሆነም እናያለን። ነገር ግን በእያንዳንዱ ጊዜ ከነሱ ማምለጥ ይችላል። ይህን ባንዲራ በማንኛውም ዋጋ ማግኘት ይፈልጋል። ምክንያቱም በሌላ በኩል ውሾቹ ተወዳዳሪዎቹን እየገደሉ ስለሆነ ማለት ነው። ፍቅረኛውን ይዞም በብልሃት ይጠቀማል። ነገር ግን ውሾቹ ሊደርሱባቸው ይችላሉ። በዚያን ጊዜ ጥንቁቅ ያልሆነ የእብደት እንቅስቃሴ ያደርግና ከመስኮት ይዘላል። የሚመጣ ይምጣ በሚል ስሜት ማለት ነው። የቀዩ ባንዲራዎች ማለቃቸውንና የመጨረሻው አንድ ባንዲራ ብቻ መቅረቱንም እንረዳለን። እሱም ነጩ ባንዲራ ነው። በጣም ጥብቅ ጥበቃ የሚደረግለት ሲሆን ወደ እሱ የሚጠጋው ሰው በኤሌክትሪክ ይያዛል። ሲዶ እንዴት እንደሚደርስበት አያውቅም። እሱ ለአሊያ ወደ ባንዲራው ልንደርስ የምንችልበት አንድ መንገድ ብቻ ነው ያለው፣ ነገር ግን እርስ በርስ መተማመን አለብን ይላታል። እሷም የወንድሙን ሰንሰለት ታሳየዋለች። እሱም በእሷ እንዲተማመን እምነት ትሰጠዋለች። ከሱ እብድ እንቅስቃሴዎች አንዱን ሲያደርግም እናገኘዋለን። ወደ ነጩ ባንዲራ ለመድረስም ቻለ። አሊያ ግን በመጨረሻዋ ክር ላይ ቆማለች። ልትሞት ምንም አልቀራትም ነበር። ለጥሩ እድላቸው ስራው በስኬት ተጠናቀቀ። እርስ በርስም በመተማመናቸው ወደ 3ኛው ደረጃ ደረሱ። ዴቭ ባየው ነገር ተናዶ ቆሟል። 2 መሪ ያላት መርከብ ትሰምጣለች እንደሚባለው ወደ ማርክ ይሄዳል። እሱ አባቱ እንደሆነና በትንሽነቱ እንዳሳደገው እንረዳለን። ዴቭ 5 የአልኮል ብርጭቆዎችን ያመጣለታል። በአንድ ውስጥ መርዝ እንዳስቀመጠበትም ያሳውቀዋል። መጠጣትም ይጀምራሉ። እጣው የደረሰበትን ብርጭቆም ይወስዳሉ። እርስ በርስ ይተያያሉ።
እያንዳንዱ በመካከላቸው ምን ያህል አንዱ ሌላኛውን እንደማይወደው ያስታውቃል። ነገር ግን ስራው ነበር ያገናኛቸው። ስለ ስራው ሲያወሩ ፖሊስ በእነዚህ ውድድሮች ምክንያት ትኩረት ስላደረገባቸው በሚስጥር ጥቂት ለመስራት ይወስናሉ። በመጨረሻም ዴቭ ክቡር ሆኖ ይወጣል። ለአባቱ ምንም አይነት መርዝ አላስቀመጠበትም። ከሱ ጋር እየቀለደ ብቻ ነበር። ነገር ግን በሜዳን የመተው ስምምነት ላይ እንዲፈርም ያደርገዋል። እንዲሁም ያስረውታል። ሲዶ ከቦታው መውጣት አልቻለም ነበር። የበለጠ መረጃ ማወቅ ይፈልጋል። አሊያ ማርክ ዘንድ ስላለው ሰው ስትፈልግ እናያታለን። እሷም ሴት እንደሆነችና ስሟ ኤሊዛ እንደሆነ ታውቃለች። ለሲዶ ልታሳውቀውም ትሄዳለች። እሱም ከዚህ ስምምነት በኋላ ፖሊስ ትኩረት እንዳያደርግባቸው ጨዋታውን ትንሽ እንደሚያቀዘቅዙት ይረዳል። ይህንን ራሳቸውን ለማጋለጥና የወንድሙ መብት ለመመለስ የመጨረሻው እድል ነው። አሊያ ወደ ፓትሪሺያ ትሄዳለች። ርክክቡ የሚፈጸምበትን ቦታና አድራሻም ትሰጣታለች። ፖሊሶችን አምጥታ እጅ ከፍንጅ እንድትይዛቸው ሲዶ ነው እንዲህ እንድታደርግ የነገራት። እሱም ጠባቂዎቹ በእነሱ እንዲጠመዱ፣ የተወዳዳሪዎቹ ጓደኞች እንዲጣሉ ማድረግ ይችላል። በዚያን ጊዜ ወደ ሜዳን ዋና መስሪያ ቤት መግባት ይችላል። ስለ ርክክቡ ሂደት ማንኛውንም አይነት መረጃ ማወቅ ይፈልጋል። ይህቺ ኤሊዛ የተባለችው ሴት ሳትሆን እቃው ያለበት የእቃ መያዣ ኮንቴነር ስም እንደሆነችም ይደርስበታል። ከቦታው መውጣት ቻለ። ፓትሪሺያን ለማግኘት ወደ ወደቡም ይሄዳል። ከዚያ በኋላ ይህንን ኮንቴነር መፈለግ ይጀምራሉ። በሱ ውስጥ እስኪደርስ ድረስ ወደ እሱ ሲገባ ማርክን ከጠባቂው ጋር ያገኘዋል። ሊመታውም ይፈልጋል። በመጨረሻም ከሱ ጋር ይታገላል። ፓትሪሺያም ማርክን እንድትይዘው ያደርጋል። በመንገድ ላይ ሳሉ ከወንድሙ ሞት ጋር ምን ግንኙነት እንዳለው ይጠይቁታል። ዴቭ የፓራሹቱን ክር የቆረጠው እሱ እንደሆነ ያውቃሉ። በዚያን ጊዜ እሱ ምንም እንዳልተፈጠረ አስመስሎ እንዲሞት ትቶታል። ስልኩን ያወጣና ከሞቱ በፊት የወንድሙን የመጨረሻ ቪዲዮ ያሳየዋል። ለመጨረሻ ውድድር እየተዘጋጀ በነበረበት ጊዜ ይህንን ቪዲዮ ለእናትየው ሲሰራ ነበር። እንዲሁም ወንድሙ እንዲያዘጋጅና በሚቀጥለው ዓመት በመጨረሻ ውድድር ላይ እንዲገናኙ ያበረታታው ነበር። ነገር ግን ዴቭ በመጨረሻው ላይ ነበር የከዳው። መንገድ ላይ ያሉ የፓትሪሺያ ስራ አስኪያጅ ይገለጣል። ከዴቭ ጋር አብሮ እንደሚሰራና የጭነቱን ሚስጥራዊ ቃል ስለሚያውቅ ማርክን እንዲያጠፋው ትዕዛዝ እንደተሰጠው ይወጣል። ድራግ ያንቀውና በሱ ላይ ይታገላል። እርሱ ከማርክ ጋር አብሮ የሚሰራ ሆኖም ይወጣል። ለሲዶ ለመበቀልም እድል ይሰጠዋል። የመሳሪያውን መጋዘን ቦታና ሚስጥራዊ ቃሉን ያሳውቀዋል። ፓትሪሺያና ሲዶ ወደ መጋዘኑ ይሄዳሉ። መሳሪያዎቹን ሁሉም ያገኛሉ። ውድድሩን ለመቀጠል ወደ ሜዳን ይመለሳል። ተወዳዳሪዎቹን የመጨረሻው ደረጃ ላይ ደርሳሉ። ይህም የማዕድን ውድድር ይባላል። ተወዳዳሪዎቹም መሬት ላይ በተቀበሩ ፈንጂዎች ላይ ይሮጣሉ። በፊቱ የመጣውን ማንኛውም ፈንጂ እየረገጠ የሚሞትበት በጣም ከባድ ፈተና ነበር። ዴቭ ለተመልካቾቹ 7 ተወዳዳሪዎች እንደወጡና ያለምንም ድካም ከሱ ጋር ወደ መጨረሻ ውድድር የሚደርሰው ጓደኛችን ብቻ እንደቀረም ያሳውቃቸዋል። ሲዶ ጓደኞቹ ሲሞቱ ይመለከታል። ምንም ማድረግ አልቻለም። ይህም ለዴቭ ያለው ጥላቻ እንዲጨምርና በቀሉ በሱ እጅ በሞቱት በማናቸውም ላይ እንዲሆን ያደርጋል። ከነሱ መካከል ወንድሙ ኒሃል ይገኝበታል። እንደገና ወደ እሱ ይመለሳል። ያኛው የወንድሙን መብት መመለስ ከቻለ እንዲመልስ፣ ካልቻለ ግን እንደገደለው እሱም እንደሚሞት ሊያስቆጣው ይችላል። ይህም ሲዶ እንዲያነባ ያደርገዋል። የመበቀል ሀሳቡ ይበልጥ ይጨምራል። ዴቭን በመጨረሻ ውድድር ላይ ለመፈታተን ይወስናል። ከሱም አንድ ሰው ብቻ በህይወት ይወጣል። ውድድሩ በጣም አደገኛ እንደሚሆን እንረዳለን። ምክንያቱም እያንዳንዱ ሰው በእጁ ላይ የ20 ደቂቃ ጊዜ ያለውና የሚፈነዳ ቦምብ ይለብሳል። ሁለቱም ከተራራው ላይ ወርደው በረጅም ዋሻ ውስጥ መጓዝ አለባቸው። ከዚያ በኋላ በብስክሌት በከተማው ስፋት መጓዝ አለባቸው። የቦምቡን መፍቻ ቁልፍ የያዘው ባንዲራ ጋር እስኪደርሱ ድረስ ማለት ነው። አንድ ባንዲራ ብቻ ነበር ያለው። ይህም ማለት መጀመሪያ የደረሰው ሰው ብቻ ነው በህይወት የሚኖረው። የጠንካራዎች የህልውና ውድድር ይጀምራል። ሁለቱም ከተራራው ላይ ይወርዳሉ። ዴቭ የወሰደው ይህ ባንዲራ የቦምቡን ቁልፍ ለመውሰድ በማጠናቀቂያው መስመር ላይ የሚያስቀምጠው ነው። ከበስተጀርባው ሲዶ አለ። ያኛው ስለከዳውና ስለጣለው ሊይዙት ምንም አልቀራቸውም ነበር። በፍጥነት ይነሳል። በዚህ ጊዜ እንደገና ሊደርስበትና ሊቀጣው ችሏል። ባንዲራውንም ከሱ ይቀማል። ሁለቱም መንገዳቸውን ይቀጥላሉ። በእያንዳንዱ እርምጃ በመካከላቸው ያለው ፈተና የበለጠ እየጨመረ መጥቷል። ባንዲራውም በየጥቂቱ ከዚያ ወደዚያ ይተላለፋል።
ነገር ግን ሲዶ ትልቅ ተጫዋች መሆኑን የሚያሳዩ አደገኛ እንቅስቃሴዎችን ያደርጋል። ነገር ግን በሚያሳዝን ሁኔታ እየሮጠ ሳለ መኪና ይገጨዋል። ቆስሎም ይወድቃል። አይንቀሳቀስም። ነገር ግን የለም፣ ወንድሙ እንደተሸፈነው እሱ አይሸፈንም። ኃይሉን እንደገና ይሰበስባል። እንደገና ብስክሌቱን ይሳፈራል። ውድድሩን ለማሸነፍ የወንድሙን መመሪያዎች ያስታውሳል። ከዴቭ በስተጀርባም ይተኩሳል። ሙሉ ሀሳቡ እሱን እንዴት እንደሚያሸንፈው ነበር። በመጨረሻው ሰዓትም ከሱ እንቅስቃሴዎች ሁለቱም ማድረግ ችሏል። ባንዲራውንም ከሱ ይቀማል። በማጠናቀቂያው መስመር ላይ ለመድረስ ችሏል። ባንዲራውንም በቦታው ያስቀምጣል። የቦምቡን ቁልፍ እሱ ይወስዳል። በዚያም እሱ የሜዳን ታላቅ ሆነ። ቦምቡ ፈንድቶ ለሚሞተው ለዴቭ ነገሩ አበቃለት። ነገር ግን ሲዶ በራሱ ወጪ የመጨረሻ እድል ይሰጠዋል። ቦምቡን አይፈታውም። ና እንታገልና ቁልፉን ማን እንደሚወስድኒ ይለዋል። ህዝቡ ሁሉ በሚሆነው ነገር ማመን አልቻለም። ዴቭ ሲዶን ለመምታት በዙሪያ ያለውን ማንኛውም መሳሪያ ተጠቅሟል። እሱም ውጊያውን ይመራዋል። ነገር ግን ስለሞተው ወንድሙ ሲያስብ የህይወቱን ስህተት ይሰራል። የምትደርስበት ይመስልሃል ይለዋል። በእሱ ላይ ያብድበታል። በሙሉ ኃይሉ መምታቱን ይቀጥላል። በፊቱ ያለው ሁሉ የሞተው ወንድሙ ነው። በመጨረሻም አጥንቱን ለመስበር ችሏል። ጊዜው አልፏል። ሰከንዶች ብቻ ነው የቀሩት። ነገር ግን ከፍንዳታው በፊት የራሱን ቦምብ መፍታት ችሏል። ዴቭ ይሰናበታል። ቦምቡም በእሱ ላይ ይፈነዳል። ይሞታልም። በመጨረሻም የኒሃል መብት ተመለሰ። ሁሉም ወደ ሲዶ ሮጣሉ። ከሱ ጋርም ያከብራሉ። አሊያ ፍቅረኛዋ በማሸነፉ ማመን አልቻለችም። እሱ ወንድሙን በየቦታው ያስበዋል። መብቱን በመመለሱ እጅግ ደስተኛ ነው። ይህ ብቻ አይደለም፣ ህልሙን አሳክቶለት በመጨረሻ እሱ የሚዳን ንጉስ ሆነ። የዛሬው ፊልማችን በዚህ ላይ አብቅቷል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ድረስ ደግሞ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቆንጆና አሪፍ ፊልም እስከምንገናኝ ሰላም ቆዩልን።